የገዛ ሰውነታችሁን ምን ያህል ታውቁታላችሁ? በደንብ ነዋ ትሉ ይሆናል። ነገር ግን ላረጋግጥላችሁ የምችለው ነገር አብዛኞቻችን የምንኖረው በዓለም ላይ ካሉ እጅግ በጣም ውስብስብና አስገራሚ ማሽን ውስጥ እሱም ሳናውቀው ነው። ሆዳችሁ ውስጥ ያለው አሲድ ብረትን ማቅለጥ እንደሚችል ሰምታችኋል? ወይንስ በሕይወት ዘመናችን የምናመነጨው ምራቅ 2 የኦሎምፒክ የመዋኛ ገንዳዎችን እንደሚሞላስ? እነዚህ ጅማሮዎቹ ናቸው። ዛሬ ስለ ሰውነታችን ብዙም ያልተነገሩ ነገር ግን ሲሰሟቸው እውነት ነው ወይ የሚያሰኙ 10 አስገራሚ እውነታዎችን ይዘንላችሁ መጥተናል። እስከ ቪዲዮአችን መጨረሻ ድረስ አብረውን ይቆዩ፣ ምክንያቱም ዛሬ ስለ ራሳችሁ የምትሰሙት ነገር በእርግጠኝነት ያስገርማችኋል። አንደኛ፣ ገዳዩ የሆድ አሲድ። ሆዳችን ብረት ያቀልጣል። አዎ፣ በትክክል ሰምታችኋል። ሆዳችን ምግብን ለመፍጨት የሚጠቀምበት ሃይድሮክሎሪክ አሲድ ይባላል። ይህ አሲድ በፒኤች ስኬል ከ1.5 እስከ 3.5 ባለው ይመደባል። ይህ ማለት በጣም ኃይለኛ ከመሆኑ የተነሳ የሳንቲም ብረትን ወይም ሚስማርን የማሟሟት አቅም አለው። ታዲያ ሆዳችን ራሱ ለምን አያቃጥለውም የሚለው ጥያቄ መነሳቱ አይቀርም። መልሱ ድንቅ ነው። የአክታ ሽፋን፣ የሆዳችን ግድግዳ ራሱን የሚከላከልበት ወፍራም አልካላይን የሆነ የአክታ ሽፋን አለው። ይህ ሽፋን አሲዱ ወደ ሆድ ግድግዳ እንዳይደርስ እንደ መከላከያ ጋሻ ያገለግላል። ፈጣን ህዋሳት እድሳት። ይህ መከላከያ ቢሳሳት እንኳን የሆድ ግድግዳ ህዋሳት በሰውነታችን ውስጥ ካሉ ከማንኛውም ህዋሳት በበለጠ ፍጥነት ራሳቸውን ይተካሉ። በየ3 እስከ 6 ቀኑ ሙሉ በሙሉ አዲስ የሆድ ግድግዳ ይኖረናል ማለት ነው። ሁለተኛ፣ የመዋኛ ገንዳ የሚሞላው ምራቅ። በአማካኝ አንድ ሰው በቀን ከ1 እስከ 1.5 ሊትር ምራቅ ያመነጫል። ይህን በህይወት ዘመናችን ለምሳሌ በ70 ዓመት ብናሰላው ከ20,000 እስከ 25,000 ሊትር በላይ ምራቅ እናመርታለን። ይህ መጠን 2 ትላልቅ የኦሎምፒክ የመዋኛ ገንዳዎችን ሙሉ በሙሉ ለመሙላት በቂ ነው። ነገር ግን ይህ ሁሉ ምራቅ የሚመነጨው ለምንድን ነው? የምግብ መፈጨት። ምራቅ ምግብን ከማርጠብ ባለፈ አሚሌስ የተባለ ኤንዛይም ስላለው ካርቦሃይድሬትን መፍጨት የሚጀምረው አፋችን ውስጥ እያለ ነው። መከላከያ። ምራቅ ሳይሶዛይም የተባለ ጸረ ባክቴሪያ ንጥረ ነገር ስላለው ጥርሳችንን ከመቦርቦርና አፋችንን ከኢንፌክሽን ይከላከላል። ሶስተኛ፣ መሬትን የሚዞሩ የደም ስሮች። በሰውነታችን ውስጥ ስንት ኪሎ ሜትር የሚረዝም የደም ስር እንዳለ ገምቱ። በአንድ አዋቂ የሰው አካል ውስጥ ያሉትን ሁሉንም የደም ቧንቧዎች፣ የደም ስሮችና በተለይም ደግሞ የደም ቅዳዎችን ወይም ካፒላሪስ በአንድ መስመር ብንዘረጋቸው ርዝመታቸው ከ100,000 ኪሎ ሜትር በላይ ይሆናል። ይህን ቁጥር በቅጡ ለመረዳት የምድራችን ዙሪያ 40,000 ኪሎ ሜትር ነው። ይህ ማለት በአንድ ሰው አካል ውስጥ ያለው የደም ስሮች ብቻ መሬትን 2 ጊዜ ተኩል መዞር ይችላሉ። አብዛኛው ርዝመት ያለው በዓይን የማይታዩ የደም ቅዳዎች ወይም ካፒላሪ ሲሆን ስራቸውም ኦክሲጅንና አልሚ ምግቦችን ለእያንዳንዷ ህዋስ ማድረስና ቆሻሻን መመለስ ነው። አራተኛ፣ አምፖል የሚያበራው አእምሮ። አእምሮአችን የሰውነታችን ዋና የትዕዛዝ ክፍል ነው። ነገር ግን አእምሮአችን ኤሌክትሪክ እንደሚያመነጭ ታውቃላችሁ? አእምሮአችሁ ነቅቶ በሚበራበት ጊዜ ከ15 እስከ 25 ዋት የሚደርስ የኤሌክትሪክ ኃይል ያመነጫል። ይህ ኃይል አንዲት አነስተኛ አምፖልን በደንብ ለማብራት በቂ ነው። ይህ ኃይል የሚመነጨው በቢሊዮን የሚቆጠሩ የነርቭ ሴሎች እርስ በርስ በሚለዋወጡት የኤሌክትሪክ ኬሚካል መልእክት ነው። አስገራሚው ነገር አእምሮ ከሰውነት ክብደት 2% ብቻ ሆኖ ሳለ ከሰውነት አጠቃላይ የኦክሲጅንና ካሎሪ 20%ን ይጠቀማል። እጅግ ኃይል የሚበላ ግን ደግሞ ሱፐር ኮምፒውተር ነው። አምስተኛ፣ ከአዋራ ጀርባ ያለው እውነታ። ቆዳችን የሰውነታችን ትልቁ አካል ነው። ነገር ግን ይህ ቆዳ ሁሌም አብሮን አይኖርም። በየደቂቃው ከ30,000 እስከ 40,000 የሚደርሱ የሞቱ የቆዳ ህዋሳትን እናራግፋለን። ይህ ማለት በቀን ወደ 50 ሚሊዮን የሚጠጉ ህዋሳት ማለት ነው። ታዲያ ይህ የቆዳ ርጋፊ የት ይሄዳል? በቤታችሁ ውስጥ የሚገኘው አቧራ ከ50 እስከ 70% የሚሆነው የረገፉ የራሳችሁና የቤተሰቦቻችሁ የሞቱ የቆዳ ህዋሳት ናቸው። ይህ ሂደት በጣም አስፈላጊ ነው፣ ምክንያቱም ሰውነታችን አሮጌውንና የተጎዳውን ቆዳ በአዲስና በጤነኛ ቆዳ ለመተካት የሚጠቀምበት መንገድ ነው። በየ28 ቀኑ ገደማም ሙሉ በሙሉ አዲስ የቆዳ ሽፋን ይኖረናል። ስድስተኛ፣ የጉበት ተአምር። ጉበት ከ500 በላይ ተግባራትን እንደ ደም ማጣራት፣ መርዝ ማስወገድ፣
ፕሮቲን ማምረት የመሳሰሉትን የሚያከናውን አስደናቂ አካል ነው። ግን ትልቁ ተአምሩ ሌላ ነው። ጉበት በሰውነታችን ውስጥ ራሱ ሙሉ በሙሉ እንደ አዲስ መገንባት የሚችል ብቸኛው አካል ነው። አንድ ሰው እስከ 75% የሚሆነው ጉበት በቀዶ ጥገና ቢቆረጥ ወይም በበሽታ ቢጎዳ እንኳን በቀሪው 25% ጉበት ብቻ ተጠቅሞ በጥቂት ሳምንታት ውስጥ ወይም ወራት ውስጥ ሙሉ በሙሉ መጠኑ መመለስ ይችላል። ለዚህም ነው በሕይወት ያለ ሰው የጉበቱን ከፊል ለሌላ ሰው በንቅለ ተከላ መለገስ የሚችለው። የለጋሹም ሆነ የተቀባዩ ጉበት አድርጎ ሙሉ ይሆናል። ሰባተኛ፣ ከብረት የጠነከረ አጥንት። አጥንቶቻችን ጠንካራ እንደሆኑ እናውቃለን። ግን ምን ያህል ጠንካራ? ክብደታቸውን ስናነጻጽር የሰው አጥንት ከብረት የበለጠ የመሸከም ጥንካሬ አለው። እንዴት? የአጥንት አወቃቀር ድንቅ ምህንድስና ነው። ኮላጂን ልክ ሕንፃ ላይ እንዳለ ፍርግርግ ብረት ተለጣጭን የሚሰጥ ፕሮቲን፣ ካልሲየም ፎስፌት ልክ እንደ ኮንክሪት ጥንካሬና ድርቀትን የሚሰጥ ማዕድን። ይህ ውህደት አጥንት ሳይሰበር ጫና እንዲቋቋም ያደርገዋል። ለምሳሌ የጭን አጥንታችን ከኮንክሪት የበለጠ ጠንካራ ሲሆን የአንድ አነስተኛ መኪና ክብደት ያህል ጫናን መቋቋም ይችላል። ስምንተኛ፣ የአይን አስገራሚ ጥራት። የዘመኑ ስልኮች ካሜራ 108 ሜጋፒክሰል፣ 200 ሜጋፒክሰል እያሉ ይፎካከራሉ። የሰው አይን ስንት ሜጋፒክሰል ይመስላችኋል? የሰው አይን እንደ ዲጂታል ካሜራ ቢቆጠር ኖሮ ሳይንቲስቶች እንደሚገምቱት ጥራቱ 576 ሜጋፒክሰል ይሆን ነበር። ይህ ሊሆን የቻለው አይናችን እንደ ካሜራ አንድ ቦታ ላይ ብቻ አፍጥጦ ስለማይቀር ነው። አይናችን በሰከንድ ውስጥ ብዙ ጊዜ በፍጥነት ይንቀሳቀሳል። ከዚያም አእምሯችን እነዚህን ሁሉ መረጃዎች በመገጣጠም ከፍተኛ ጥራት ያለው ሰፊና ባለ 3D ምስል ይፈጥርልናል። ይህ ከየትኛውም ቴክኖሎጂ እጅግ የላቀ ነው። ዘጠነኛ፣ ትዝታና አፍንጫ። አንድ የተለየ ሽታ፣ ለምሳሌ የድሮ መጽሐፍ፣ የቡና ወይም የእናታችሁ የዳቦ ሽታ በድንገት ወደ ልጅነት ትዝታችሁ ወስዷችሁ ያውቃል? ይህ በአጋጣሚ አይደለም። የማሽተት ስሜታችን ከሌሎች ስሜቶች እንደ እይታና መስማት በተለየ መልኩ ከአእምሯችን ጋር የተገናኘ ነው። እንዴት? ከአይንና ከጆሮ ወይም ከቆዳ የሚመጣ መረጃ መጀመሪያ በአእምሯችን ውስጥ ታላመስ በሚባል የማስተላለፊያ ማዕከል ውስጥ ያልፋል። የማሽተት መረጃ ግን ይህ ማዕከል ይዘለዋል። ይልቁንስ የማሽተት ነርቮች በቀጥታ ከአእምሯችን የትዝታ ማዕከልና ስሜት ማዕከል ጋር ይገናኛሉ። ለዚህ ነው አንድ ሽታ ከየትኛውም ስሜት በበለጠ ፍጥነት በኃይልና በግልጽ የጠለቀ ትዝታንና ስሜትን የመቀስቀስ ኃይል ያለው። አስረኛ፣ የማያርፈው የልብ ጡንቻ። በመጨረሻም ሁላችንም ልብ እንዳለን እናውቃለን። ግን የዚህን ጡንቻ የሥራ ብቃት አስበነው እናውቃለን? በቀን ልቦ በአማካኝ ከ100,000 ጊዜ በላይ ይመታል። በቀን የሚገፋው ደም ልብ በየቀኑ ወደ 75,000 ሊትር ደም በሰውነታችን ውስጥ ይገፋል። በሕይወት ዘመን በአማካኝ የ70 ዓመት ዕድሜ ውስጥ ልቦ ምንም እረፍት ሳያደርግ ከ2.5 ሚሊዮን ጊዜ በላይ ይመታል። አስቡት፣ ከባድ ስፖርት ስትሰሩም ሆነ እንቅልፋችሁን ተኝታችሁ ይህ ጡንቻ ለአንድ ሰከንድ እንኳን ሳያቆም ይሰራል። ይህ በሰውነታችን ውስጥ በጣም ጠንክሮ የሚሰራው ጡንቻ ነው። እንግዲያውስ ሰውነታችን እኛ ከምናስበው በላይ እጅግ አስገራሚ፣ ውስብስብና ተአምራዊ ማሽን ነው። ከብረት አቅላጭ አሲድ እስከ 576 ሜጋፒክሰል አይን፣ ከራሱን የሚጠግን ጉበት እስከ መሬትን የሚዞሩ የደም ስሮች፣ ይህ ሁሉ ድንቅ ስርዓት በየሰከንዱ ለኛ እየሰራ ነው። ሰውነታችንን ማወቅ፣ እሱን መንከባከብ እንድንጀምር የመጀመሪያው እርምጃ ነው። ተመልካዮቻችን፣ ዛሬ ከሰማችኋቸው እውነታዎች ውስጥ በጣም የገረማችሁና ያስደነቃችሁ ነጥብ የትኛው ነው? የሆድ አሲዱ ወይስ የአፍንጫና የትዝታ ግንኙነት? በኮመንት መስጫው ላይ ይጻፉልን። ይህ ቪዲዮ ቁም ነገር እንዳስጨበጣችሁና እንዳዝናናችሁ ተስፋ እናደርጋለን። ቪዲዮን ከወደዳችሁት ላይክ ማድረግዎን አይርሱ። እንዲሁም መሰል አዝናኝና መረጃ ሰጪ ቪዲዮዎች እንዳያመልጣችሁ የቻናላችንን ሰብስክራይብ በተን በመጫን የደወል ምልክቷን ይጫኑ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካምን ሁሉ ተመኘን። ቻው።